ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንኳን አደረሳችሁ ለቅዱስ ሚካኤል ለታላቁ ለቅዱስ ሚካኤል ማለት ነው። ዘንድሮ ማለት ነው እንግዲህ ምንም ማድረግ አይቻልም። የዘንድሮ መተት ደግሞ በስቷል ማለት ነው። እዚህ ጋር ደግሞ አሚር የሚሉት ልጅ ማለት ነው እንግዲህ ባለፈው አይታችኋል። እሱም ቪዲዮ ሁላችንም ጠፍቶ አብዶ በሙቪ ሚስቱን ስለወሰደበት ምናምን እየተባለ እንግዲህ አብዶ እየተባለ ነበር። አሁን ደግሞ የቤት እህት የድሮ ፍቅረኛው የድሮ ሚስቱ እህት መተት አድርጋበታለች እየተባለ ነው። መስተፋቅር አሰለታበት እሷን ነው የሚለው እያሉ ያወራሉ ማለት ነው። እንግዲህ በሱመያ ቤት ነው። ሱመያ ደግሞ ወድጄዋለሁ እያለች ነው። አረ ተው ሴቶች፣ አረ እንደው በአደባባይ ተው። እና የዘንድሮ መተቶች እንዴት ነው? በዛችሁ የምናየው ጀግኖቹ የሚያወጡት ወደ እንትን መጣ። እንዴት ነው ነገሩ? በእናታችሁ ሁሉም አሁን መተት እዛም ቤት ስከዱ መተት አረ ተጠንቀቁ እንዴ እናንተ! በእግዚአብሔር መኑ፣ በፈጠራችሁ ፈጣሪያችሁ መኑ። መተት አትበሉ። ቁራን ሲጠላበት ኪያ አለ እና የአንቺ እህት መተት አስደርጋበታለች እያለች ነው። አረ ታገሱ። ጉድ እኮ ነው። እኔማ እንደው ያው ለወሬ መቼስ አንደኛ አይደለሁም፣ መዞል ነው ስራዬ ብታው። እቺን ደግሞ ለቅሜ ይዤላችሁ መጣሁ ማለት ነው። ሸላይ ካድርጉ። ለማንኛውም ውድ ቤተሰቦቼ እኔ በጣም የሚገርመኝ ነገር ማለት ነው ዘንድሮ በመተት ተመተት ነው ወይ ነው የምላችሁ። እኔ እኮ እፈራለሁኝ እንደዚህ ስትሉ፣ እኔ ለነገሩ አልፈራም። እኔ በነገራችን ላይ ማለት ነው አንዳንዴ በጣም ከባድ ነገሮችም ልታሳልፉ ትችላላችሁ። እና የሆነች ጓደኛ የነበረች በፊት ስደት ላይ እና ከእሷ ቤት አድረላችኋለሁኝ አንድ ቀን ማለት ነው። እና የእሷ ሴትዮ ራቁቷን ገራዋን ትታጠባለች። እና በስመ አብ ወወልድ ወመንፈስ ቅዱስ እናንተ ሌሊት እኮ ነው እግዚአብሔርን ነው የምላችሁ። እንግዲህ እንጃ አረብ ሀገር ራቁት፣ እኛ ጋር እንኳን ምንም እንትል የለም፣ ችግር የለም። ራቁታችን እንታጠባለን ውጭ። ከዛ ቁማ በቃ ራቁቷን እንዲህ በእኛ መስኮት በኩል ነው እና እንደዚህ መስኮቱን ትረጨዋለች ወደኛ። ውሃውን እየታጠበች የምትታጠበው እንደዚህ እያደረገች ወደኛ መስኮቱ ጋር ትረጨዋለች። የሆነ ድምፅ ሰማ። አልጋ ላይ ነበር የተኛ ነው እና ከዛ ብድግ አልኩኝና ምንድን ነው አልኳት። ዝናብ የጣለ መስሎኝ ነው። እኔ ደግሞ እንደው መተት ሲባል እሱን ነገር ላውራው ብዬ ነው እንጂ ዝናብ የጣለ መስሎኝ ነበረ። ወይኔ ዜድ አልኳት። ዝናሽ ነው ስሙ። ምንድን ነው ዝናብ እየጣለ ነው እንዲህ አልኳት። ከዛ ስራት እንዲህ በአሁኑ ደግሞ የምን ዝናብ ነው አለችኝ። እንዴት ነው ዝናብ እየጣለ ነው የምትይው ምናምን ብላኝ። ከዛ ልክ መስኮቱን እንዲገለጥ ሳረገው ሴትዮዋ ራቆቷን እየታጠበች ነው ማለት ነው። ውሃውንም ወደኛ እኛ ያው ውጭ ያለ ውስጥ ያለ ነው አንታይም። ከዛ እናቴ ልቤ ከሁለት ተሰነጠቀላችሁ። ደግሜ ከዚች ቤት አልመጣም ብያት ነው ምሌ ነው በዛችሁ የቀረሁት። እና ከባድ ነው በነገራችን ላይ። እኔ ሴትዮዋ ለምን እንደሆነ ግን አላውቅም። ያንን ነገር እኔ እስካሁን ድረስ እኔ ምንም ሴትዮዋ ነው በጣም ነው የምትወደኝ፣ እቀርባታለሁ። ግን በጣም ነው ከዛ በኋላ እየሸሸዋት ነው የምሄደው። ማለት ምን ለማድረግ ፈልጋ ነው ይሄኔ እንደዚህ ወደኛ ጋር የምትረጨው ነገር ነው የገረመኝና እኛ ደግሞ ያው ሃይማኖታችንም ጠንካራ ተሆን ምንም የሚነካን ነገር የለምና በመተት አትበሉ እናንተ። ሙስሊምም ተሆናችሁ ቢስሚላ በሉ፣ ምንም እንትን የለውም። ኦርቶዶክስም ተሆናችሁ በስመ አብ ወወልድ ወመንፈስ ቅዱስ ታላችሁ መተት የለ መስተፋቀር የለ አለቀ። ስለዚህ ምንድን ነው በየቦታው መተት እያላችሁ ደግሞ ዛሬ እንግዲህ ሱመያ መተት እያለች መታለች ማለት ነው። ሱመያ እንግዲህ አፍቅሬዋለሁ እያለች ነው። ማንን ነው ስሙ? አሚርን አፍቅሬዋለሁ እያለች ነው። እንግዲህ አሚር ማንን እንትን እንዳለ አናውቅም። በዛው ልታስቀለው እንፈልጋለች መሰለኝ። ሲሄድብኝ እኔ ቀርቀር ይለኛል እያለች ነው። ኧረ ተይ ሱመያ ልጆችሽን አሳድጊ ትንሽ። ለነገሩ ሰይድ እዛ ጋር እኔ ግን
አሁን እንዴት ነው ቪዲዮ መስራት ቤቷን ማሳየት የጀመረችው ማለት ነው? ሰይድ ጋር ታረቁ እንዴ? እንዴት ነው? በፊት እኮ ሰይድ ልጆቼን ይወስድብኛል እያለች አታሳይም ነበር ቪዲዮ ማለት ነው ቤቷን። አሁን ግን ቪዲዮ መቅረጽ ጀምራለች ግቢዋን ምናምን ምናምን እና ምንድን ነው ነገሩ ብዬ ይህንንም ማጣላት ስለምፈልግ ነው ውድ ቤተሰቦቼ። ለማንኛውም ይሄ መተት ነገር እያመጣ ነው። መተት እያላችሁ አትንጡብን። እኛ እንደው እግዚአብሔር እንደው ቅዱስ ሚካኤል ያዝልን። ይህንን መተት የሚባል ነገር አታሰማን። ቅዱስ ሚካኤል ሁሉን ነገር አስተካክርልን። እንዴ አገራችንንም ሰላም አድርግልን፣ አልግልን። የዛሬ ዓመት እንደው አገራችን ሰላም ሁና ሁላችንም ሊቀምቀም ብለን ከመተትም ከምንም ወተን ወደ አገራችን መግባት አለብን ብዬ ነው የማስበው እኔ በትክክለኛው። ወይኔ የዛሬ ዓመትማ አልገባም። የዛሬ ዓመትማ ገና እኮ አሁን እዚህ ቤት ተመጣሁ ራሱ ገና 8 ወሬን ጨረስኩኝ። አሁን 9ኛዬን ነው ያዝኩት። አይ ትላላችሁ እጭ አስጠላኝ እናንተ። በፊት እኮ ምንም አይመስለኝም ነበር። ወደ ኢትዮጵያ መሄድ አልፈልግም። በቃ እኔ እንጃ እንደ ቤተሰቦቼ ነበር የማያቸው። አሁን ግን መስቶ ወደ ኢትዮጵያ ነው ልብ የሚያስበው። ነግቶ ወደ ኢትዮጵያ ነው የሚያስበው። እንዲሁ ምን ይሆን እስቲ ቆይ ከልቤ ውስጥ የተቀመጠው ምን ይሆን ብዬ ልቤን ሳየው ኢትዮጵያ ሂጂ ይለኛል። ልሂድ እንዴ እናንተዬ? እኔ ሂጄስ ምን ባዶ እጄን ክጄ ብዬ ነው እንጂ በህድ ደስ ይለኛል። ስለዚህ መተት የለም፣ እግዚአብሔር አለ፣ ሙስሊሞችም አለ በሉ። በቃ እንደዚህ በሉ። ምንም ይሄ የመተት ነገር የለም። ስለዚህ እንደ በመተት አትወጥሩን እንደ እኛ እኮ አይምሯችንም ወደ መተት እየሄደ ነው። ኧረ ጉድ ፈለ ዘንድሮ። እዛም ጋር ወደ እንትን ስንገባ መተት አስደልገውበት መተት። እኛ የትኛውን እንያዝሽ? እኛ ወዴት እንሄድ? እና ውድ ቤተሰቦች በነገራችን ላይ መተትን እኮ ዝም ብሎ እንትን አይባልም። እና አንዳንዴ እኮ ብታው እኔ በጣም የሚገርመኝ ነገር ማለት ነው የሆነ እንትን ዳጣ ድራማ ላይ ነው። ዳጣ ድራማ ላይ ዛሬ እንደውም ታያችሁት እንትን ሴትዮዋ መተት ቤት የእሷ እህት ስከድ ማለት ነው እንዲህ እያለች ስትሄድ እና እኔ በጣም ነው የምትገርሙኝ። እንዲሁ በዚህ ተዋርዳችሁ እንዲህ ይህንን ልብስ ለብሳችሁ እንዲሁ ተዋርዳችሁ አሁን ወደ ጠንቋይ ቤትስ እንዲሁ ድራማስ የምትሰሩት ኧረ እኔ በጣም ከባድ ነው እግዚአብሔርን። እኔ እንደው ሸላይ ካደርጉ ለማንኛውም